ሃይ ሰላም እንዴት ናችሁ? ዌልካም ቱ ማይ ዩቲዩብ ቻናል ናኦሚ መርሻ ነኝ። እንኳን ለክሪስመስ ዋዜማ አደረሳችሁ። ክሪስመስን ልናከብር ጥቂት ቀናቶች ቀርተዋል። አንድ ቀን ነው የቀረው አክቹዋሊ። ስለዚህ በዚህ ክሪስመስ ኢቭ ጋር ሆነን አመቱ ሲያልቅ ሁል ጊዜ ሪፍሌክት ታደርጋላችሁ፣ ታስባላችሁ እና እኔም ደግሞ እያሰብኩ ነበረ የማስብ የነበረው እንዴት ወደ ጌታ እንደመጣው እንዴት ጌታ እንደተቀበልኩ I was thinking about that. So today we're gonna have a story time. ስብከት አልሰብክም ዛሬ ግን ታሪኬን ሼር ማድረግ ፈልጋለሁ። ወደ ጌታ እንዴት እንደመጣው እንዴት ክርስቶስን እንዳገኘው ከዛ በኋላም የነበሩትን የህይወት መንገዶች ሼር አድርጋለሁ ከእናንተ ጋር ዛሬ ስቶሪ ታይም. Get your coffee, get your tea. I have my tea here. So we're gonna talk. Okay. አጭር ጸሎት እናድርግና እንጀምራለን። እግዚአብሔር አባት ሆይ እናመሰግንሃለን ስለዚህ ጊዜና ስለዚህ ሰዓት በኢየሱስ ክርስቶስ ስም አባት ሆይ ይሄንን ታሪኬን ሼር ሳደርግ ደግሞ ዛሬ አንተ በዚህ ውስጥ አልፈ እንድትሰራ በክርስቶስ ስም መገኘት ከኛ ጋር እንዲሆን እጸልያለሁ። በጌታ በኢየሱስ ስም አሜን አሜን። እሺ ከየት ልጀምር? ከልጅነት ልጀምር። ትንሽ ወደ ኋላ ያው እኔ ያደግኩት ኦርቶዶክስ ሃይማኖት በሚከተሉ ቤተሰቦች ውስጥ ነው። ስለዚህ ብዙ መንፈሳዊ ነገር መንፈሳዊ እንቅስቃሴ የለም ቤታችን ውስጥ። ያው በአመት አንድ ጊዜ አልፎ አልፎ እስጢፋኖስ ቤተክርስቲያን ለስቅለት እንሄድ ነበረ። ያው እንደ ቤቱ ልማድ ሆኖ ስንበላ እንጸልያለን። ያው ባርክልን ይሄንን ምግብ። ማታ ላይ ደግሞ ያው አባታችን ሆይ የሚለውን ጸሎት በሰላም አሳድረን። እዚህ ሰማት ጸሎት ከልጅነቴ ነው በቃ የለመድኩት። ገና ጌታንም ሳላቅ ስቲል እግዚአብሔርን እናገረዋለሁ እና ልጅ ሆኜ የምጸልያቸው ጸሎቶች ነበሩና እሱን ሳስብ በጣም እየሳኩ ነበረ። 5 ጸሎቶች ነበሩኝ ኤቭሪ ናይት የምጸልያቸው እና ይሄ ጌታን በማላቅበት ሲዝን ነው ገና ሕፃን ልጅ ሆኜ እና እነዛን 5 ጸሎቶች ባንዴው ማይሰማኝ ስለሚመስለኝ አንዱን ጸሎት 5 ጊዜ ደግመዋለሁ። አምስቱን ጸሎት 5 ጊዜ፣ ስለዚህ አንድ ላይ 25 ጊዜ እላቸዋለሁ ማለት ነው። የኔ ጸሎቶች እንደዛ ነበሩና ግን ፎር ሰም ሪዝን አይ ቶክ ቱ ጋድ ሁሌ አወራዋለሁ እግዚአብሔርን እና ባላቀውም መንገዱ ባይገባኝም ግን እግዚአብሔር የሚባል አምላክ አለ የሚሰማኝ በሚለው በደምብ ስለ ፊውቸር ሁሉ ልጅ ሆኜ አወራው ነበር። በቃ አድጌ ዩኒቨርሲቲ እንድገባ እርዳኝ፣ ተመርቄ ስራ እንዲይዝ እርዳኝ፣ በሽታ አልወድም ነበርና ጤና ሁሌ ስጠኝ የሚል ጸሎቶች ነበሩኝ ልጅነቴ። አንዱን ብነግራችሁ በጣም ስለምትስቁ እሱን አልነግራችሁም። ኦል ኪፕ ኢት ሲክሬት። ግን እነዚህ ጸሎቶች ኤቭሪዴይ የምጸልያቸው ጸሎቶች ነበሩ። ግን ያው እግዚአብሔር መንገድ ብዙ አልገባኝም ማለት ምንም አልገባኝም ማለት ታይም። ስለዚህ ሌላ ማስታውሰው በልጅነት ቤት ውስጥ ብዙ መንፈሳዊ ማቴሪያሎች ግን ነበሩ። ላይክ እነዚህ 4 ማዕዘኑ ካሴት ስብከቶች፣ እዛ ላይ የሆነ መንፈሳዊ መጽሐፍቶች። ምክንያቱም ከኔ የነበሩት ታላላቆች እነሱ ጌታን ተቀብለው ስለነበረ ማቴሪያሎች ነበሩ ቤት ውስጥ ሪሶርሶች፣ እንደዚህ መዝሙሮች፣ እንደዚህ መንፈሳዊ መጽሐፍቶች ነበሩና እዛ እኔ ደግሞ ማንበብ እወዳለሁ። ልጅ ሆኜ ማንበብ በጣም ስለምወድ ስለነበረ ዝም ብዬ ስፈልግ የህፃናት መጽሐፍ አገኘው ማለት ነው በልጅነት እና ያ መጽሐፍ እስካሁን አልረሳውም። ጣፋጭ ታሪክ ይላል። ባይብል ስቶሪዎች ለልጆች የተዘጋጁ ያሉበት ነው እና በቃ ይሄ የኖህ መርከብ ተስሎ እንስሳቶቹ ሲገቡ እንደገና እና ያ የመጀመሪያ መጽሐፍ ነው እግዚአብሔር ፈጣሪ እንደሆነ ለእኔ ኢንትሮዲውስ ያደረገኝ ያ የልጆች መጽሐፍ ነው። ለዛ ነው የልጆች መጽሐፍ የምወደው። ለዛ ነው የልጆች መጽሐፍ አንድ ጽፌ ያሳተምኩት። ምክንያቱም ለእኔ በጣም በህይወቴ
ቦታ አለው ያ የልጆች መጽሐፍ። ማንም ያልነገረኝ የኔ እግዚአብሔር አምላክነት ያ የህፃናት መጽሐፍ ነው የነገረኝ። እና እንዲያውም መጀመሪያ ፔጁ ላይ አስታውሳለሁ ከየት መጣን በሚል ጥያቄ ነው የሚጀምረው ራሱ መጽሐፉና ዶሮና እንቁላል አድርጎ ከየት መጣን ይልና ከዛ እግዚአብሔር ፈጣሪ እንደሆነ ከዛ ስለነ አዳምና ስለነ ሔዋን ታሪክ ስለነ ኖህ እያለ ብዙ ደስ የሚሉ ለልጆች የሚሆኑ በቃ ጥሩ ግራፊክሶች አሉበት እና ያንን መጽሐፍ በጣም ወደው ነበረ እና ያ መጽሐፍ እንዲለዩኝ ከማልፈልጋቸው መጽሐፎች ውስጥ ነበሩና በጣም የሚገርመው ነገር የጎተራ ፍንዳታው ጊዜ ማለት ነው። የጎተራ ፍንዳታው ጊዜ ሜቢ አንዳንዶቻችሁ ላታስታውሱ ትችላላችሁ፣ የምታስታውሱም ትኖራላችሁ። የጎተራ መሳሪያ ማስቀመጫው የፈነዳ ጊዜ የኛ ቤት በቅሎ ቤት ነው እና ቅርብ ነበረ እና ያ ሲፈነዳ ያው ቤቱ ተነቃነቀ፣ ግድግዳው መሰነጣጠቅ ተጀመረ እና አባቴ በቃ ሁላችሁም ተሰብስባችሁ ወደ ዘመድ ቤት ልንሄድ ትንሽ ራቅ ወደሚል ልንሄድ እና ምንም እቃ እንዳትይዙ ተብለናል። ምንም እቃውን ሁሉ እዚህ ትታችሁ እኛ ብቻ የምንሄደው ተዋለ እና ያችን የጣፋጭ ታሪክ መጽሐፍ ግን ትቻት ልሄድ አልፈለኩም። ኢቨን በዛ ሞመንት አይ ሪመምበር ኖ ገነ ሊቭ ዳት ቡክ ብያችን ጣፋጭ ታሪክ መጽሐፍ ከኔ ጋር ይዣት ሄድኩና በጣም ኢምፖርታንት ነበረች ለእኔ። የእግዚአብሔርን አምላክነት ኢንትሮዲውስ ያደረገችልኝ ያቺ የልጆች መጽሐፍ ነበረች። ከዛ በኋላ ያው እያደግን ሄድን። እያደግኩኝ ሲሄድ በጣም ኮንፊውዝ መሆን ጀመርኩኝ በሃይማኖት ጉዳይ። ማለት መማረው የነበረው መድኃኔዓለም ምስጋዬ ዙናን መድኃኔዓለም የገዳም ትምህርት ቤት በጣም አክራሪ ኦርቶዶክስ ትምህርት ቤት ነው። ያው እዛም ስንገባ አባታችን ሆይ ጸሎት ተጸልዮ ነው ትምህርት ከመጀመሪያችን በፊት ቆመን አባታችን ሆይ ጸሎት ተጸልዮ እንደ መድረክ ላይ ደግሞ የሚሰብክ ዲያቆናት መተው ሰብከው ከዛ በኋላ ነው ትምህርት ራሱ ምን ጀምር የነበረው እና ግዕዝ እንደ ሳብጀክት የምንወስድበት በጣም አክራሪ ኦርቶዶክስ ትምህርት ቤት ነው የተማርኩት። እዛ ደግነቱ ግብረገብ የሚባል ትምህርት ነበር እንደ ሳብጀክት የሚሰጠና ግብረገብ ያው ባይብል ስቶሪ ይነግሩን ነበር ልጆች ስለሆነና ያ በጣም ኢንጆይ ያደርገው ነበር። የነ ሃማን ታሪክ የነ መርዶኪዎስ ህጻናት ላይክ 11 10 ምናምን ሆነን ነበር የምንማራቸው እነሱን ስቶሪዎች እና ግን ቤት ውስጥ ሃፍ ኦፍ ደ ፋሚሊ ጴንጤ ሆነ፣ ሃፍ ኦፍ ደ ፋሚሊ ኦርቶዶክስ ነው። እኔ በማል ኮንፊውዝ ሆንኩ ማለት ነው። ጴንጤም ነኝ እንዳል ጴንጤነቱ አልገባኝም፣ ኦርቶዶክስ ነኝም እንዳል ፎር ሰም ሪዝን ልቤ የሆኑ የማይቀበላቸውና እንዲህ የሚልበት ነገር አለ። ስለዚህ ከፍ ስል 11 ወደ 12 ዓመት እየሆነኝ ሲመጣ እኔ ሃይማኖት የለኝም የትኛውም ሃይማኖት ወገን አይደለውም ወደሚለው ድምዳሜ መጣው ማለት ነው። እና ኦርቶዶክስም አለውም ጴንጤም አለውም ሃይማኖት የሚባለው ነገር ውስጥ ላይ አልገባም ወደሚለው አይነት አስተሳሰብ እየመጣው ገባው እና በጣም አነብ ነበር። በዛ ጊዜ ማንበብ በጣም ወዳለው። እኔ ህፃን ሆኜ ነው ማለት ልጅ ሆኜ ነው 10 ዓመት ልጅ ሆኜ ነው እነ ትልቅ ፊክሽን የሚባሉት የኢትዮጵያ ፊክሽኖች እነ ፍቅር እስከ መቃብር እነ የልምዣት ሜቢ አንዳንዶቻችሁ ላታውቁት ትችላላችሁ። የልምዣት ማለት 600 ፔጅ ያለው የኢትዮጵያ ላይክ ዋና እንትን ከሚባሉ ፊክሽን ከሚባሉ ውስጥ የተጻፉ በጣም ብዙ ፊክሽኖች አነብ ነበር እና ማንበብ ስለምወድ ያገኘሁትን ነገር ነበር የማነበው። በዚህ አጋጣሚ ዎች ልጆቻችሁ ምን እንደሚያነቡ ልጆች ያሏችሁ ምክንያቱም እኔ I was reading አጠናለሁ ብዬ ገብቼ ፊክሽን ማነብባቸው ጊዜያቶች ነበሩና ከፍ ስልና ደግሞ እንግሊዘኛ ማንበብ ስችል ደግሞ እንግሊዘኛ ፊክሽኖች በጣም ብዙ አነብ ነበር። እነ ሲድኒ ሼልደን እነ ዳንኤል ስቲል የሚቀረኝ ነገር አልነበረም በጣም እና ፊልተር የለም የምታጣሩበት። ህፃን ልጅ ናችሁ፣ የሚገባው ኢንፎርሜሽን በሙሉ ትክክል ነው የሚመስላችሁና it's not good በለጋ እድሜ ከእድሜያችሁ በላይ ለሆነ እውቀት መጋለጥ። እኔ ግን ላይክ I was cramming ከዚህም ከዚህም ነገሮች እና ያን ጊዜ ላይክ ልክ ወደ ያልሆነ አካሄዶች ልክ ያልሆኑ አስተሳሰቦች መግባት ጀመሩ ውስጤ ማለት ነው እና ወደ ፖለቲካም ውስጥ ገባን ልጆች ሆነን
ፖለቲካም ነገር ውስጥ ገባ እና እንደ አባቴ በጣም መቆጣት ነበረበት እኔን የሆነ ታይም ላይ ወደማይሆን ፖለቲካ ነገር ውስጥ እየገባው ስመጣ ማለት ነው። እና አባቴ ጠበቃ ነበርና እንግዲህ በዛ እድሜ በ11 በ12 ዓመት ስለ ህገ መንግስት ቁጭ ቤ ከሱ ጋር አወራለሁ። እሱ ደግሞ በጣም ኦፕን ነው። ላይክ የምጠይቀውን ጥያቄ በሙሉ ይመልስልኛል። ላይክ ልጅ ናት ብሎ ቤት ውስጥ አይገላምጠኝም። ጥያቄ አበዛሽ ብሎ እንትን አይለኝና በጥያቄ በጣም ነበር ማደርቀው አባቴን። በቃ ድርቅ ማልጠይቀው ነገር የለም። በጣም ትዕግስተኛ ሆኖ ያሳየ። መኪና እንዴት ነው የሚሰራው ስለው ሄዶ መኪናውን ፈቶ እንዴት እንደሚሰራ ከሞተሩ ጀምሮ ኤክስፕላኔሽን ይሰጠኛል። ህገ መንግስት ስለው የህገ መንግስቱን መጽሐፍ ከፍቶ ሁሉን ነገር ያስረዳኛል። እና በጣም ነው የምወደው አባቴን። አሁን የለም፣ በህይወት የለም ግን አሮ ነው ከእግዚአብሔር ቀጥሎ እሱ በህይወቴ ባይኖር እችኛዋ ናኦሚ አትኖርም ነበር። ህይወት ኦፕን ለጥያቄዎች በሙሉ ኦፕን ነበር። እኔ በጣም ብዙ ጥያቄዎች ነበሩ። ልጅ ሆኜ ማወቅ እወዳለሁ፣ መጠየቅ እወዳለሁ፣ ሁሉን ነገር ነበር መጠየቀውና ያለ መታከት በትዕግስት እነዛን ጥያቄዎችን በሙሉ ይመልስልኝ ነበረ። እና በቃ ወደ 12 ዓመት ስገባ ኮንፊውዥን ውስጥም ገባው። በቃ ሃይማኖት የለኝም ወደሚለው ወደ ኤቲዝሙ መምጣት ጀመርኩኝ። ወደ ፖለቲካም ውስጥ መግባት ፈለግኩኝ። ብቻ ብዙ ኮንፊውዝ የሚያደርጉ ነገሮች ነበሩና ግን እግዚአብሔር መልካም አይደል? 12 ዓመቴ ሲሆን ህልም አየሁ። አላውቀውም፣ በዛ ጊዜ ጌታ አልተቀበልኩም። አይዶን ነው ይሄ አይ ሶ ድሪም። ህልሙ በጣም ግልጽ ነበር ለኔ። ኢቭን በዛን ወቅትና ምንም አይነት መንፈሳዊ ግንዛቤ በሌለኝ በዛ ሰዓት እንኳን ህልሙ ገብቶኛል። እና ያልኩት ነገር በቃ የኔ መጨረሻ ከእግዚአብሔር ጋር ነው ማለት ነው አልኩኝ። እና ህልሙም እንደዛ ኢንዲኬት የሚያደርገው ሄጄ መጨረሻ ከእግዚአብሔር ጋር እንደሚሆን የሚነግረኝ ህልም ነበርና ዲቴሉ አያስፈልጋችሁም። ሶ አይ ሲ ዛት ድሪም 12 ዓመቴ ላይ እና ከዛ በኋላ ወደ እግዚአብሔርን የመፈለግ ነገር ውስጤ መፈጠር ጀመረ። እና አንድ ቀን ምን እንደነካኝ አላውቅም። 12 ዓመቴ ነው፣ 6ኛ ክፍል ነን በዛ ሰዓት። ገና ኢየሱስን አላወቅኩትም፣ ግን ያን ቀን የሚያድናችሁ ኢየሱስ ነው ማርያም አይደለችም ያልኩ ትምህርት ቤት ውስጥ ማውራት ጀመርኩ ማለት ነው። እና ትምህርት ቤቱ ደግሞ በጣም የአክራሪ ኦርቶዶክስ ትምህርት ቤት ነው። ትምህርት ቤቱ እንደዚህ ተናጋ፣ ያን ቀን ተናጋ እና በጣም ጭቅጭቅ ተፈጠረ፣ ክርክር ተፈጠረ። ተሰብስበን እንከራከራለን። ለምን እንደዛ እንደምላቸው አላውቅም። ገና ወንጌል አልገባኝም። I don't even know what happened to me that day, but I was saying that። እና ሌሎች ልጆች ደግሞ እንጨቃጨቃለን ባክ ኤንድ ፎርስ። ከዛ በኋላ አስተማሪዎች መጡና ያው ዝም በይ ተባልኩ፣ ግቢ ተባልኩ። በኋላ ጸጥ አልኩና ያን ቀን I don't know what happened that day። ሌሊትም ቤት ሲነግሩኝ ያን ሌሊት ተነስተሽ እግዚአብሔር ስትይ ነበር አሉኝ። ያን ቀን I don't know something spiritual was going on that day። ከዛ በኋላ ያው ግን ምንም የሆኑ ነገሮች እግዚአብሔር አንዳንዴ ወደ ራሱ ሊያመጣችሁ ሲፈልግ አንዳንድ ሰው ኢንስታንትሊ ይመጣል፣ አንዳንድ ሰው ደግሞ በፕሮሰስ ይመጣል። ቀስ እያለ ልባችሁን እያገኘ እና ለእኔ እንደዛ ነበር። ወዘ ስሎ ፕሮሰስ ቀስ እያለ የሚመጣ ነገር ነበርና ሰርጎች ላይ ምናምን ስንሄድ የክርስቲያን የጴንጤዎች ሰርግ ስንሄድ እዛ ስብከቱ ሲሰበክ በጣም መሰጣለሁ፣ ሰማለሁ። እህቴ ከኔ ታላቅ የነበረች እሷ ቀድማ ጌታን ተቀብላ ነበርና አንዳንድ ቪዲዮዎችን እንደዚህ ቤት ውስጥ የስብከቶች ምናምን ስታይ አስታውሳለሁ። እንዲያውም አንድ ጊዜ አንድ ሰባኪ እግዚአብሔር ተናገረኝ ምናምን ብሎ ይናገራል ማለት ነው እዛ ቪዲዮ ላይ። እና እኔ እንደዚህ ልፍ ስል ሰማሁት። አሴድ እግዚአብሔር በዚህ ዘመን ይናገራል እንዴ የሚለው ጥያቄ አእምሮ ውስጥ ተጫረ ማለት ነው። ምንም አላልኩም። እንዴት ነው እንደዚህ የሚናገረው? እግዚአብሔር ድሮ ነው እንጂ የሚናገረው በዚህ ዘመን አይናገርም የሚለውን ነገር ማሰብ ጀመርኩኝ። ከዛ አንድ ሰመር እረፍት ሲኖርን አንዲት ጓደኛዬ ነበረች እና እሷ እንትን ሰጠችኝ። እንደዚህ የልጆች መጽሐፍ ነገር ሆኖ ታሪኮች ያሉበት የነ ሙሴ ታሪክ ምናምን እንደዛኛው እንደ ጣፋጭ ታሪኩ በጣም የህፃናት ሳይሆን ትንሽ ከፍ ላሉ ልጆች
እንትን የሚል እና እሱን ማንበብ ጀመርኩ። በቃ ወድም ስለነበር ማንበብ የነ ሙሴን ታሪክ የነ ምናምን ታሪክ እዛ መጽሐፍ ላይ አነበዋለሁ። ደስ ይለኛል ታሪኩ። በቃ ያንን ነገር እንትን አድርጋለሁ እና it was a process a little bit at a time ነበር። ግን ከሁሉም የማረሳው ሲቹዌሽን የተፈጠረው ኢየሱስ የስሙን ኃይል ገና ልጆኜ ሊያሳየኝ ስለፈለገ ልጆኜ በጣም ታመም ነበር። ብርድ በጣም ያስቸግረኝ ነበር እና 40 መርፌ ነው የሚታዘዘው ባንዴ በየቀኑ እየሄዱ መርፌ መወጋት ነው። ከዛ በኋላ ደግሞ 60 መርፌ ይታዘዛል በየቀኑ እና መርፌውን በተወጋው ቁጥር መርፌው በጣም ያማል እና አለቅሳለሁ። ማላለቅስበት ቀን የለም። መርፌውን ተወግቼ ማላለቅስበት ቀን የለም። ሳለቅስ ስሪንጁን ለመጫወቻ ይሰጡኛል። በቃ ግን እያለቀስኩ ነው የምመለሰው። ቶንሲል በጣም ያመኝ ነበር። ቶንሲል ከዛ ቶንሲል ሲያመኝ የቶንሲል መርፌ የምንወጋበት አይደል አሁን ይኖራል ሉቃስ ፋርማሲ የሚባል ነበር እና ቶንሲል ሲያመኝ እዛ የቶንሲል መርፌ እንድወጋ አባቴ ይዞኝ ይሄዳል። ያው ከኋላ ነው የሚወጉት መቀመጫ ላይ። በጣም ስለሚያመኝ ይይዘኛል እንዳልወራጭ እሺ ያ የቶንሲል መርፌ በተወጋሁት ቁጥር በጣም ነው የሚያመው እና በጣም ያስለቅሰኛል። አንድ ቀን ግን የእህቴ ጓደኛ እሷ አብራም መጣች እዛ ሉቃስ ፋርማሲ ያመመኝ ቀን እና ዳዴ አባቴ አልያዘኝም ስወጋ እሷ ናት የያዘችኝ እና እሷ ስለጨነቃት መርፌውም ስላስደነገጣት በኢየሱስ ስም ብላ ያዘችኝ። በኢየሱስ አልነገርኳትም እስካሁን ይሄን ታሪክ አንድ ቀን እነግራታለሁ። በኢየሱስ ስም ብላ ያዘችኝ ማለት ነው። that is the only day ያ መርፌ ያላመመኝና ያላስለቀሰኝ እና ያው ማይንድ አናሊቲክ ማይንድ ነው ያለኝ ሁሌ ከልጅነትም እና ማሰብ ጀምሩ ዛሬ እንዴት ነው መርፌው ያላስለቀሰኝ? ሁሌ የምወጋው መርፌ ነው። ሁሌ በጣም ነው የሚያመኝ ሲገባ መድኃኒት ወደ ውስጥ። ዳዴ ግን እንዴት አላለቀስኩም? እንዴ ህመሙ ጠፋና አውስ በዛ በልጅነት አይምሮ በቃ በኢየሱስ ስም ስላለች ነውና የሆነ ነገር በኢየሱስ ስም የሚለው ነገር ውስጥ መኖር አለበት። ባይሆን መርፌው ሳያመኝ አይቀርም የሚለውን ነገር እንትናኩና በጣም ይገርመኛል። ገና በልጅነት እግዚአብሔር የስሙን ኃይል ሊያስታውቀኝ በሚገባኝ የመርፌውን ኃይል በማጥፋት he was like poking me like እዚህ እና እዛ ኢንስታንቶች ነበሩና ከዛ ያው ያደኩ መጣሁ። 12 ዓመት ሆነ ወይ 13 ዓመት። ከዛ 14 ዓመቴ ላይ ስመጣ በጣም ኮንፊውዥን ውስጥ ገባሁ ማለት ነው። ማለት ሃይማኖት አለመኖሩ የዚህኛውም የዛኛውም ወገን አለመሆን ወይ ኦርቶዶክስ አልሆንኩ ወይ ጴንጤ አልሆንኩ። መዝሙሮች ደስ ይሉኛል። የጴንጤ መዝሙሮች ስሰማ ነተስፋዬ ጫላ ቤት ውስጥ ስል እንትን ስለምትል የነተስፋዬ ጫላ መዝሙር። ከዛ ደግሞ አንድ የደብረ ዘይት ኳይሮች ነበሩ መሰለኝ ቶሎና ቶሎና ወዳጅ ካንተ ሌላ የለኝም እና የሚል መዝሙር። እሱ መዝሙር ስሰማው ዝም ብዬ ቁጭ እምባምባ ይለኛል። ለምን እምባምባ እንደሚለኝ ራሱ አይገባኝም። ግን የሆነ ልቤ ውስድ ይላል መዝሙሮችን ስሰማ። ተስፋዬ ጫላን በዚህ አጋጣሚ በጣም ነው የምወደው ማከብረው። ማለት የእሱ መዝሙሮች ልቤን ወደ እግዚአብሔር ለማምጣት በጣም ሚና ነበራቸው። ሰማቸው ስለነበረ ደስ ይለኛል መዝሙሮች ስሰማ። ከዛ በኋላ ግን ዘፈንም መስማት እፈልጋለሁ። አንዲት ቴፕ ነበረች ቤታችን ትንሽዬ፣ እነዛ 4 ማዕዘን ካሴቶቹ ነበሩ እና እኔና እህቴ እኔ ዘፈን ልስማ እላታለሁ፣ እሷ መዝሙር መስማት ትፈልጋች። እጣላለሁ። እንዲያውም ከሷ ጋር ዘፈን ነው የምሰማው መዝሙር ነው የምሰማው። በአንዱ ቴፕ እንጣላ ነበርና የዘፈን እንትን በጣም በቃ ሙዚቃ ነገር ደስ ስለሚለኝ ዘፈኑን በጣም ይወስደኝ ነበር። ማልሰማው ዘፈን አይነት አልነበረም፣ አማርኛም እንግሊዝኛም። እና ልክ ዘፈኖቹን ግጥማቸውን እየጻፍኩ ነበር አብሬያቸው ዘፈን ከነ ግጥማቸው ነበር ማጠናቸው። ልክ አሁን መዝሙር እንደማጠናው ድሮ ዘፈኖቹ እንደዛ ነበር ማጠናቸው ከነ ግጥማቸው። እና በኋላ ያ የኮንፊውዥን ታይም በጣም የመጣ ሲመጣ አስታውሳለሁ። እንትን ነበረ ቀኑ ፋሲካ ሊገባ አንድ ቀን ነው። ያ ፋሲካ ኢቭ ነበረ እና እህቴ ታላቋ እህቴ እንግዲህ በጌታ ሆናለች። እሷ አዳር ጸሎት ልትጸልይ ከቤታችን ቅርብ ቸርች አለ መሰረተ ክርስቶስ፣ እዛ ትሄዳለች። ያው በትምህርት ቤትም ደግሞ የኦርቶዶክስ ትምህርት ቤት ነኝ። እነሱም ደግሞ በእምነታቸው የሚያደርጉት ነገር
አሁን ራሴን አየሁት። ከዚህኛውም ወገን አይደለሁም፣ ከኦርቶዶክሱ ከጴንጤዎቹም አይደለሁም። ምንድን ነው ማደርገው? ምንድን ነው የኔ ጉዳይ የሚለው ነገር ያን ቀን በጣም አሳሰበኝና ለማንም አልተናገርኩም። ቀስ ብዬ ሜንታ ቤት ገባሁ። ሜንታ ቤቱን ቆለፍኩት፣ ማንም እንዳይመጣብኝ ከውስጥ ሎክ አደረኩት። ታዲ ተንበረከኩና እግዚአብሔርን ጠየቅኩት። እግዚአብሔር ሆይ ትክክለኛውን መንገድ ማወቅ እፈልጋለሁ። አንተን የምከተልበትን ትክክለኛ መንገድ ማወቅ እፈልጋለሁ። ከኦርቶዶክሱም አይደለሁም ከጴንጤውም አይደለሁም፣ ግን አዋነን እውነተኛው መንገድ የትኛው ነው? ትክክለኛውን ነገር ግለጥልኝ። በጣም እያለቀስኩ ነው የጸለይኩት። አስታውሳለሁ። አለቀስኩኝ። በጣም አልቅሼ እግዚአብሔር አምላክ ሆይ በቃ አንተን የምከተልበትን ትክክለኛ መንገድ ግለጽልኝ ብዬ ጸለይኩኝ። ማንም አላወቀም መጸለይ፣ ማልቀሴን የሚያወቀ ድምፄን አጥፍቼ ነው ሁሉ ነገር ያደረኩት። ከዛ ቀስ ብዬ ከዛ መኝታ ቤት ከፍቼ ወጣሁ። በቃ ኢወዝ ቢትዊን ሚ ኤንድ ጋድ፣ ግን እንደሚሰማኝ አውቄ በቃ እያለቀስኩ ነው የነገርኩት። ሾሚ ዘ ዌይ፣ እግዚአብሔር ጸሎት ይሰማል። ኢቨን ጌታን እንኳን ሳይቀበል ሰው የእስራኤል አምላክ የአብርሃም ይስሐቅ አምላክ የምድር ሰማይ ፈጣሪ እግዚአብሔር ብሎ ከጠራው ሰው እግዚአብሔር ይሰማል። እና ያንን ጸሎት ጸለይኩ። ከዛ በኋላ እህቴ እንትን አደረገች፣ ያው ልትመሰክርልን ሰው ትሞክራለች ቤት ውስጥ እና የታምራት ወለባ ብቻ አንደኛው ታምራት የእሱን የህይወት ምስክርነት የሚያሰማ ካሴት ይዛ መጣች እና ሆን ብላ እኔና አባቴ ቁጭ ብለን ነበር ሳሎንና እንድንሰማው ከፈተችልን ማለት ነው። ከዛ አይ ቲንክ ኃይሌ ይሁን ወለባ አይዶ ነው ከሁለት አንዳቸው ብቻ፣ ግን ልጁ ሰውየው ላይክ በሰይጣን አሰራር ተይዞ እግዚአብሔር እንዴት ነፃ እንዳወጣው ያ ምስክርነት ያለበት ካሴት ነበርና እሱ ምስክርነት ስሰማ በጣም አለቀስኩ። አሳዘነኝ ታሪኩና በጣም አስለቀሰኝ። ከዛ ሳለቅስ ስታየኝ የመጣችና ትራክት ሰጠችኝ ማለት ነው። እሺ አልኩና አነበብኩት ትራክቱን። ያው ግን ምንም የወሰንኩት ውሳኔ ባክቴን አልነበረም። ከዛ ሰርግ ነበር። ሰርግ ላይ እንደገና ሲሰበክ እንደገና ልቤን የሆነ ኮኔክት ያደርጋል ልቤ ከእግዚአብሔር ቃል ጋር እያለ እንደዛ የተወሰነ ወራቶች አለፉ ማለት ነው። እና እሁድ ኤቭሪ ሰንዴ እህቴ ወደ ቸርች ስትሄድ ትጠይቀኛለች፣ ዛሬ አብረን እንሂድ ቸርች ትለኛለች። እኔ አልሄድም እላታለሁ። ኖ አልሄድም ዛሬ፣ ምክንያቱም እኔ ፍላጎትም አልነበረኝም ቸርች ለመሄድ እና እኔ ቲቪ ማየት ነበር የምፈልገው። እና በዛን ወቅት ደግሞ እሁድ የሆነ የታሪካዊ እንትኖች ያሉበት እነ ላሊበላ እነ የፋሲል ግንብ ምናምን ስለ ታሪክ ስለምወድ ታሪካዊ ስለ ታሪክ እንትን ቅርሶች ዳሰሳ ምናምን የሚል የሆነ ፕሮግራም ነበር እሁድ ላይ እና እሱ ቁጭ ብዬ ማየት ነበር የምፈልገው። ቸርች መሄዱን አልፈልገውም እና ኤቭሪ ሰንዴ ትጠይቀኛለች፣ ቸርች አብረን እንሂድ ዛሬ ቸርች እምቢ እላታለሁ። ኔክስት ሰንዴ ትጠይቀኛለች፣ እምቢ እላታለሁ። ኔክስት ሰንዴ እምቢ፣ ሁሌ እምቢ ነው መልሴ ለሷ ቸርች እንሂድ ስትለኝ እና የሆነ ቀን ግን ቅዳሜን የነገርኳት ነገ ቸርች አብሬሽ እሄዳለሁ አልኳት። በራሴ አነሳሽነት ማለት ነገ ቸርች አብሬሽ እሄዳለሁ አልኳት። ደስ አላት። ዲያም ዳት ሞርኒንግ አስታውሳለሁ በጣም ተጣድፌያለሁ። ቸርች ለመሄድ ምን እንዳጣደፈኝም አላውቅም። እና አንድ ባዝሩም ነው ያለው ሁላችን የምንጠቀምበት እና ሌላኛው እህቴ ባዝሩም ገብታብኝ ቶሎ ውጪ ምናምን ቸርች ልሄድ ነው ከሷ ጋር አታስረፍጂ ምናምን እንኳን ብዬ እንትን ብያለሁ። ከዛ ዛዴ ሄድን፣ አብሬ ከእህቴ ጋር ሄድኩ ቸርች ደቡብ አዲስ አበባ መሰረተ ክርስቶስ በቅሎ ቤት ያለው ብራንች ነው። ሰባኪው ምን ይስበክ ያን ቀን ምን ይስበክ እኔ ምን ትዝ አይለኝም። አይ ዶንት ኖ ፎር ሰም ሪዝን እግዚአብሔር ያንን ሰባኪ እንዳስታውሰው አልፈለገም። ሰው እኔ ጥሩ ሜሞሪ አለኝ። የልጅነቴን የ2 ዓመቴን የ3 ዓመቴን እንኳን አስታውሳለሁ፣ ግን የዛን ሰባኪ ማንነት እንዳስታውስ እግዚአብሔር መንፈስ ቅዱስ አልፈቀደልኝም። አይ ዶንት ኖ ዋይ። ግን ሰባኪው ሰበከ። የሰበከው ስብከት ርዕስ ምናምን ምን ቶፒኩ ምንም ትዝ አይለኝም። ትዝ የሚለኝ ግን አንድ ነገር ነው የተሰማኝ ኮንቪክሽን። በቃ እኔ ኃጢአተኛ ነኝ፣ የእግዚአብሔር ምሕረት ያስፈልገኛል የሚለው ነገር ውስጤን እንዳለ መቶ ተቆጣጠረው። በቃ ምሕረት እግዚአብሔርን ይቅርታ መጠየቅ አለብኝ። አይ ኒድ ዘ መርሲ ኦፍ ጋድ የሚለው ነገር ውስጤን ሞላው ማለት ነው። ውስጤን ሞላው። ከዛ ያኔ እንደዚህ ደፋር አልነበርኩም፣ በጣም ፈሪ ነበርኩ ማለት እንዲህ ሰው በተሰበሰበበት ማለፍ
ኢቨን ሰርግ ሄደን አንድ ጊዜ ቡፌ አንስተን ከተመለስን ብቻዬን ደግሜ አልሄድም። ብሞት ብፈልግ እንኳን መጨመር በጣም ነበር ሰው መፈራው፣ የሰው ፍርሃት ነበርና አስተማሪ እንኳን ራሱ ነይ ናኦሚ የሆነ ጥያቄ ስሪ ብላክቦርድ ላይ ካሉኝ መልሱን እያወቅኩት ግን እዛ ሰው ፊት መውጣቱን ስለሚለኝ ቾኩን ይዤ እጄ ምናምን ይንቀጠቀጥብኝ ነበረ እና በጣም ፈራ ስለነበር ጌታንም ተቀበሉ ውጡ ሲባል መውጣበት አቅም አልነበረኝም፣ በእኔ ፍርሃት ማለት ነው። ሶ ጋድ ኖውስ ዛት። ስለዚህ there must be something። ስለዚህ የሆነ ኢንካውንተር እግዚአብሔር እዛ ጋር ፈጠረ እና እንደዚህ ተደፍቼ ሰውየው ሰብኮ ከጨረሰ በኋላ በቃ ያ ጊልት ተሰማኝ። ኃጢአትኝ የሌላ መጽሐፍ ቅዱስ መንፈስ ቅዱስ ስለ ኃጢአት ይወቅሳል እንደሚለው ተወቀስኩ ስለ ኃጢአት እና ተደፍቼ አለቅሳለሁ፣ ማልቀስ ጀምሬያለሁ እና በቃ ኃጢአተኛ ነኝ፣ እግዚአብሔር ምሕረት ያስፈልገኛል፣ እግዚአብሔርን ይቅርታ መጠየቅ አለብኝ አልኩ። ግን ለመውጣቱ ድፍረቱም አልነበረኝ። ሶ ጀስት እንደ ሰው መጥቶ የእግዚአብሔር መንፈስ ታፕ እዚህ ጋር ነካኝ ማለት ነው። ላይክ እንዴት ብዬ እንደማስረዳ አላውቅም። ሰው መጥቶ ግንባራችሁ እንዲህ ጎንበስ ካላችሁበት እንዲያርጉ ቀና እንደሚያደርጋችሁ the Holy Spirit was like tapping me like this። ላይክ ሙቪ ላይ እንዴት ነው የሞተው እንደገና ሲነሱ ላይክ እንዲህ ብለው እንደሚነሱት just like እንደዛ የሆነ ኢንካውንተር ነበር። ሊትራሊ እንደ ሰው መጥቶ ግንባሬ ነካኝ ማለት ነው። ከዛ ያ ሁሉ ፍርሃት ለቀቀኝ። ጌታም ተቀበሉ ሲባል መጨረሻ ነበር የተቀመጥነው። ብድግ ብዬ ወጣው እያለቀስኩ ማለት ነው። ከዛ ተጸለየልን። በቃ ደህንነት ጀምራላችሁ ተባለን። ከዛ ስወጣ ጠየቀችኝ፣ ምን ተሰማሽ አለችኝ። የሆነ ሸክም ከላይ ላይ እንደሄደን የተሰማኝ የሆነ ነገር ቀለለኝ አልኳት። የሆነ ነገር ቀለለኝ አልኳት። ከዛ የሚቀጥለው እሑድ ደህንነት ትምህርት ተጀመረ። ከዛ በቃ እግዚአብሔር ፍቅር ወይ እሑድ እስከሚደርስ ቸርች እስከሚሄድ እንዴት እንደምናፍቅ ያኔ ስለምን እሑድ አልሄድም የምልች የሆነ ፍላጎቴ ሽፍት አረገማ፣ ተቀየረ። በቃ እሑድ ደርሶ መቼ ሄጄ ተምሬ እኔ የሚገርመኝ ነገር አሁን ቅርብ ቀን የተሰበኩ ስብከቶችን ልረሳቸው ይችላሉ። ያኔ የተማርናቸውን ደህንነት ስንማር የዘመርናቸው መዝሙሮች፣ ያስተማረንን አስተማሪ የተናገሩንን ቃላት እስካሁን ድረስ እንግዲህ ከ20 ዓመት በላይ ሆኖታል። እስካሁን ድረስ አይምሮ ውስጥ ፕሪንትድ ሆነዋል። በቃ ላይክ በተከፈተ ልብ ስለነበር የመመጣው የነበረው ለመማር የዘመርናቸውን መዝሙሮች አረሳም እና ልክ እነዚያን ቀኖች ላይ ደህንነት የሚያስተምረን ሰው ነበርና እንትን የሚለውን መዝሙር ያስተምረን ይዘምርልን ነበር ከመጀመሩ በፊት። ጌታ አምላኬ አንተን ላክብር ቀኔን ሁሉ ከበገና ጋር በአምልኮ ሆኜ ምስጋናን ይዤ ተሰጥቼ እሱ መዝሙር አልረሳውም እና እሱን ይዘምርልንና ከዛ ደህንነት እንማራለን። በዚህ አጋጣሚ ያዱን ነው ምናልባት የቪዲዮ ከደረሳችሁ የደቡብ አዲስ አበባ መሰረተ ክርስቶስ አገልጋዮች በዚህ ከ20 ዓመት በፊት የነበራችሁ እኛን ደህንነት ያስተማራችሁ፣ ደቀ መዝሙር ያስተማራችሁ፣ የአገልግሎት ትምህርት ያስተማራችሁን ሁሌ ነው መባርካችሁ። ሁል ጊዜ እግዚአብሔር አምላክ ይባርካችሁ። እናንተ ዛሬ የዘራችሁት ዘር የመሰረታችሁት የእግዚአብሔር ቃል መሰረት ነው። እግዚአብሔር በእናንተ ተጠቅሞ እውነት ቃሉን በውስጣችን እንዲሰርጽ ያደረገውና ባላችሁበት ተባረኩ። እነ በሌ፣ እነ ብርሃኑ፣ እነ ወንጌላዊ መስፍን፣ ሌሎችም እነ ሚሊዮን ነው እንኬዚ ለቪዲዮ በአጋጣሚ ካያችሁት ጌታ ኢየሱስ እነ በሌ እግዚአብሔር ይባርካችሁና አንዱ አስተማሪያችን እንዲያውም ሲያስተምረን መጀመሪያ ትምህርት ከመጀመራችን በፊት ቃል ያካፍለናል 5 ደቂቃ። ከዛ በኋላ ነበረ ወደ ዋናው ትምህርት የምንገባውና ኢየሱስ ክርስቶስን መመልከት በሚል በተከታታይ ነበር 5 ደቂቃ ኤቭሪ ሰንዴ የሚያስተምረን። ወደ ክርስቶስ መመልከት የሚለውን ዕብራውያን ላይ ያለውን ያስተምረን ነበር። አረሳ ስቲል አእምሮ ፍሬሽ ነው። የዛሬ ከ20 ዓመት በፊት የሆነ ታሪክ ማለት ነው። እና በሌ እግዚአብሔር ይባርክ። በዚህ አጋጣሚ
እዛ የነበራችሁ አገልጋዮች በአጠቃላይ በጣም ነው ማከብራችሁ። ሁሌ ነው መባርካችሁ። የእናንተ ትጋት የእናንተ መሰጠት ነው እና ደቡብ መሰረተ ክርስቶስ ቸርች በጣም አይ ሪስፔክት ዛት ቸርች። ጌታን የተቀበልኩበት የተጠመኩበት መንፈስ ቅዱስ የተሞላውበት የአገልግሎት ትምህርት የተማርኩበት ያሳደገችን ቸርች በጣም ነው የምወደው። ያንን ቸርች ብዙ ትዝታ አለኝ እዛ ቸርች ላይ እና ከዛ እንደዛ እያደግን መጣ። እንዲያውም ደህንነት ስንማር በጣም ዲሲፕሊን ማለት ስርዓት እንድንይዝ አርፍዶ አንዱ አስተማሪያችን አርፍዳችሁ ከመጣችሁ የሱን ክላስ ቆማችሁ ነው የምትጨርሱት፣ መቀመጥ አይፈቀድላችሁ። አንድ ደቂቃ ብታረፍዱ ዘውል ክላስ ቆማችሁ ነው የምትጨርሱት። እንደዚህ በእነዚህ አይነት ዲሲፕሊን ነበር ያሳደጉን። ደግሞ ጥሩ ውጤት ያመጣ ደግሞ ይሸለማል። ክላሱ ሲያልቅ ያልቀረ አቴንዳንሱ ጥሩ የሆነ ይሸለማል። እንደዛ ፈተና እየተፈተንን እንደዚህ ማበረታቻ እየሰጡ እንዲህ ነው ያሳደጉን። እግዚአብሔር ይባርካቸው። እና ጌታን ከተቀበልኩበት ወደ አሜሪካን ሀገር እስከምመጣበት ባለው 4 ዓመታቶች ውስጥ ከ14 ዓመቴ እስከ 18 ባለው ነን ስቶፕ ነው ቤተክርስቲያኗ ያስተማረችን። ነን ስቶፕ ከአንዱ ትምህርት ወደ አንዱ ትምህርት፣ ከአንዱ ትምህርት ወደ አንዱ ትምህርት እየተላለፍን ማለት ነው። እና እንዲያውም አንድ ወቅት ላይ በሳምንት 4 ቸርች የምሄድበት ጊዜ ነበር። ማክሰኞ የሆነ ትምህርት ዲስከሽን ነገር ነበረን፣ ባይብል ዲስከሽን። ሐሙስ የወጣቶች ፕሮግራም ነበረ። ቅዳሜ ብርሃኑ የሚባለው አገልጋይ እንትን ያስተምረን ነበር፣ የተራራው ስብከት ብቻ እሱን 1 ዓመት ተምረነዋል። የተራራው ስብከት 1 ዓመት ሳተርዴ ይህን የተራራው ስብከት ተምረናል። እሁድ ደግሞ እሁድ ጠዋት ቸርች እንሄዳለን። እሁድ ከሰዓት በኋላ 4 PM ደግሞ ላይ የአገልግሎት ማዘጋጃ ትምህርት ተብሎ ደግሞ ስለ ጸጋ ስጦታዎች አገልግሎት ላይ የሚሰሩ ስህተቶች እንዳንሳሳት በሚል ደግሞ እሱ ራሱ ሌላ የ1 ዓመት ትምህርት ነበር እና ቸርቿ በጣም ኢንቨስት አድርጋለች እኛ ላይ በጣም ደቡብ መሰረተ ክርስቶስ ቸርች። እግዚአብሔር ይባርካችሁ። ፓስተር ተኩ እግዚአብሔር ይባርክ ሁላችሁም። ግን ነግሩም ነው አንዳንዶቹን ስም ረስቸው፣ አንዳንዶቹ በህይወት የሉም። ግን እዛ የነበራችሁ በሙሉ እውነት ኢንቨስት ኢን አወር ላይፍ እግዚአብሔር አምላክ በጣም ይባርካችሁ። እነዛ ወቅቶች በጣም ጥሩ ጊዜ ነበሩ እና እያደግን ስንመጣ ስለ መንፈስ ቅዱስ ሙላት ተማርን ማለት ነው። እና ጸልዩ መንፈስ ቅዱስ እንድትሞሉ ተባለ። ከዛ መጸለይ ጀመርኩ ማለት ነው። መንፈስ ቅዱስ እንድሞላ ጸልያለሁ። በጣም ኤክሳይትድ ሆንኩ። ለመሞላት በጣም ፈለግኩኝ። በልሳን ለመጸለይ በጣም ፈለግኩ። መንፈስ ቅዱስ ሙላት የምትፈልጉ ሲባል እወጣለሁ፣ ይጸለይልኛል፣ አልሞላም። እወጣለሁ፣ እንደገና ይጸለይልኛል፣ አልሞላም። በቃ ፍራስትሬት አደረግ። ለምዶም አልሞላው። በዛ ላይ ደግሞ በዛ ጊዜ የእግዚአብሔር ቃል እውቀት የለም። ስለዚህ ሰይጣን ይመጣና ይከሰኛል። በቃ አንቺ ኃጢአተኛ ስለሆንሽ ነው ማትሞዩ ምናምን ይለኛል። አዎ ብዬ ደግሞ አለቅሳለሁ። ማልቀስ ነው እንትን የለማ ፊልተር የለም። የእግዚአብሔር ቃል እውቀት ገና ስለነበር የሚመጣው ሀሳብ በሙሉ ልክ ነው የሚመስለን በዛን ጊዜ። እና ማረሳው ሞመንት ማለት ነው ልንጠመቅ 1 ዓመት ቸርች አስተማረች እና የጥምቀት ልንጠመቅ ሰዓቱ ደረሰ ማለት ነው። እና ልንጠመቅ 1 ቀን ሲቀረን አገልጋይ ተጋብዞ እጅ እየጫነ ይጸልይልናል ከመጠመቃችን በፊት ማለት ነው። እና እጅ እየጫነ ሲጸልይ ያው አጋንንት ይወጣል ከአንዳንዱ ላይ፣ አንዳንዶች በመንፈስ ቅዱስ ይሞላሉ። እኔ ደግሞ በጣም ፈልጌያለሁ በመንፈስ ቅዱስ መሞላት። በዛ ጊዜ መጣና አገልጋዩ እጁን ጫነብኝ፣ አልተሞላውም። ከዛ አለቀስኩና የአገልጋዩን እጁን ይዤ አለቅም አልኩት። አለቅም እጁን ይዤ እያለቀስኩ አለቅም። አገልጋዩ ምን ያድርገኝ? ጌታ ሆይ እባክህ ጥማቷን አይተህ እባክህ ጨነቅ እባክህ ጌታ ሆይ ብሎ ጸለየልኝ። የሚችለውን ጸለይ፣ አልተሞላውም። ከዛ ቤት ገብቼ እየዬ ለምንድን ነው የማልሞላው መንፈስ ቅዱስን? በቃ ለቅሶ። ከዛ እህት ያረጋጋችኝ፣ በቃ ተረጋጊ፣ እግዚአብሔር እኮ በሚፈልገው ሰዓት ነው የሚሞላው እና እንትንማ እንደዚህ መሆን የለብሽም ምናምን አለችኝ። ያረጋጋችኝ ትንሽ። ከዛ አስታውሳለሁ 6 ወር ያለማቋረጥ ጸለይኩ ለመንፈስ ቅዱስ ሙላት። ሌላ ጸሎት አልነበረ። 6 months አይ ፕሬ ጸልያለሁ አገልጋይ ሲመጣ። ከዛ አንዴ እንትን ነበረ
የወጣቶች ፕሮግራም እዛ ኮሚቴ ነበረች እና ሰው እንግዳ አገልጋይ ጋብዘው ነበር። ቅዳሜ ቀን ነው። እኔ ደግሞ ከአባቴ ጋር የሆነ ቦታ ሄጄ በጣም አርፍደን ነው ወደ ቤት የተመለስ ነው። ግን በቃ ላስት ሚኒት ቢሆን ልሂድ የሚለው ነገር መጣብኝ ያን ቀን ማለት ነው። ኦልሞስት ፕሮግራሙ ሊያልቅ ነው። ከዛ እስቲ ግን ያው ከቸርቹ ለቤታችን በጣም ቅርብ ነው፣ 5 ደቂቃ ወክ ናት። ደቡብ መሰረተ ክርስቶስ ከኛ ቤትና 5 ሚኒትስ ወክ ስለሆነ ቤት እንደገባን ወጣሁኝ ወደ ቸርች ልሄድ። ከዛ ሲገባ ያን ቀን ቸርቹ በቃ የብድ ቤት ነው የሚመስለው። ድብልቅልቅልቅ ወጥቷል። አይቼው አላውቅም እንደዛ ቸርቹን። እዚህ ጋር ልጆች ተቃቅፈው ይዘላሉ፣ እዛ ጋር ሰው ወድቋል። በቃ በመንፈስ ቅዱስ የተሞላ ሰው ይወድቃል፣ ትንቢት ይነገራል። በቃ ሆኖ ማቅ አይነት አትሞስፌር ቸርች ውስጥ ተፈጥሯል። እንግዳ አገልጋይ ተጋብዞ ነው የመጣው እና ይጸልያል። ሰው በመንፈስ ቅዱስ ይሞላል። ህፃናት ልጆች በቃ በጣም ኃይለኛ ትንቢት ይነገርላቸዋል። ቤቱ በቃ ኖርማል ማቆ ቸርች አልመሰለኝም። ድብልቅልቅልቅ ብሏል። ወድቋል። ሰው እዚህ ጋር ይዘላል፣ ግማሹ እዚህ ጋር፣ ግማሹ ይሮጣል። በቃ እንደመጣው ከዛ እህቴ ስታየኝ፣ እህቴ ደግሞ አገልጋዩን እየተከተለች ሲጸለይላቸው የሚወድቁት ሰዎች ትደግፋለች። እዛው ሹራባን ወገቧ ላይ አስራ ሺ ወዝ ዱይንግ ዳት እና ስታየኝ እኔ እንደገባው ያው ፍላጎቴንም ስለምታቀጥታ አገልጋዩን ይዛው እኔ ጋር መጣች። ለሷ ጸልይላት ብላ ማለት ገብቼ ገና አይኔ እንደጨፈንኩ መቶ እጁን ጫነብኝ ማለት ነው። እጁን ጫንና አንቺን የያዘሽ ፍርሃት ነው፣ ስለዚህ በቃ ጸልይ፣ እግዚአብሔር መንፈስ በአፍሽ ላይ አለ ብሎ ነግሮኝ ሄደ። ከዛ እህቴ ቀስ ብላ የሚመጣልሽ አዲስ ቃል ካለ በውሽ አትፍሪ ትለኛለች። ከዛ ጠብቃ የሆነ ቃል ይመጣ ያውን አዲስ ቃል ይመጣ ያውን ጠብቃ። ከዛ ምንም አልመጣም፣ ግን የሆነ ደስታ ውስጥ የሞላ አገልጋዩ ጸልዮልኝ ከሄደ በኋላ ማላቀው ጆይ ውስጥ ገባ። ከዛ ወደ ቤት ተመለስኩ። ግን በጣም ደስ ብሎኛል፣ ያን ቀን እጅግ በጣም ደስ ብሎኛል። እና ቤት ራሱ እንትን እላለሁ ላይክ የጣውላ ቤት ነው ቤቱና ይሄ ድሮ በሰም ይደረግና በበርኖ ሲታሽ የለ እና ማሻውን ይዤ እንደዚህ ያልኩ ቤት ውስጥ ዘላለሁ ማለት እንቀሳቀሳለሁ እና ኤክሳይትድ ሆኛለሁ። እና ምን ሆነሻል ዛሬ ደግሞ በጣም ኤክሳይትድ ሆነሻል ምናምን ይሉኛል። በቃ ደስ ብሎኛል፣ ግን አላውቀውም፣ በጣም ተደስቻለሁ። ከዛ 4 AM ተነሳው አላርም ሞልቼ ቼክ ላደርግ ማለት የሚመጣ አዲስ ቃል አለ ሲል 4 AM ተነሳው። በቃ በልሳን ተሞልቼ ኮለ ቼክ 4 AM አይ ዌክ አፕ ልጸልይ ማለት ነው። ጸለይኩ። ምንም የመጣ ቃል የለም። በቃ ብዬ እንትን አልኩ ማለት። ከዛ በነጋታው ቸርች ሄድንና ቸርች ውስጥ እንግዲህ እኔን የሚያውቁኝ እዛ በሙሉ ወቴን የሚያውቁ አውቀዋል። በቃ ጥማቴን፣ በቃ መንፈስ ቅዱስ ለመሞላት የነበረኝን ነገር እቴ ቸርች ውስጥ ሁሉ አውቀዋል። እና የእህቴ ጓደኛ ነበርና እሱ ሳገኘው አቀፈኝና በቃ አይዞሽ ይለኛል። አይዞሽ ጌታ ይሞላሻል በመንፈሱ ምናምን ያል እያጽናናኝ ከዛ ገባን ማለት ነው ቸርች ውስጥ እና ወርሺፕ ላይ ለመጀመሪያ ጊዜ በህይወቴ ፎር ዘ ፈርስት ታይም እልል አልኩኝ። እልል ብዬ አላውቅም ከዛ ፊት። ዘ ፈርስት ታይም እልል ተፈንቅሎኝ ወጣና በጣም ሰርፕራይዝ ሆንኩኝ። እንዴት ዛሬ እልል አልኩ? እልል ብዬ አላውቅም። የሆነ ነገር መቀየሩ ገብቶኛል፣ ግን እንዴት እልል አልኩኝ? በቃ አይ ኔቨር ወርሺፕ ሳረግ ከዛ ፊት እልል ብዬ አላውቅም። እልልታ የሚባል ነገር አላውቅም ከዛ ፊት። ዘ ፈርስት ታይም እልል አልኩ። ገረመኝ። በኋላ ቤት ገባሁ። ግን የሆነ ኤክሳይትመንት ውስጤን ሞልቶታል አገልጋዩ ከጸለየልኝ በኋላ እና ቤት ገባሁ። ቤት ገብተን ከቸርች ተመልሰን ምናምን ምሳ ምናምን በልተን ሜንታ ቤቴ ጋደም ብያለሁ አልጋ ላይ እና ጋደም ብዬ የቤቴን መዝሙር እየዘመርኩ ነበር። ያረክልን ብዙ ነው ጌታ፣ ያረክልን ብዙ ነው ኢየሱስ። አልጋ ላይ ተኝቼ ያረክልን ብዙ ነው ጌታ፣ ያረክልን ብዙ ነው ኢየሱስ። ምስጋና ላንተ ነው፣ ክብርም ላንተ ነው፣ ስግደትም ላንተ ነው እያልኩ የዘመርኩ አማርኛ ወደ ልሳን ሳላቀው ተቀየረ ማለት ነው። አላቅም በአማርኛ ነበር የምዘምረው። ወስ ቼንጅ ኢሚዲየት
አወዝ ላይ አበርኩ፣ ተነስቼ ዘለልኩ። በቃ ደስ አለኝ። የምገባበት አጣው። ጨፈርኩ በቃ እቴ ጋሪው ተሞላው መንፈስ ቅዱስ። በቃ ደስ አለኝ። በቃ ሰሞኑን መጸለይ ነው። ሌሊት እነሳለሁ ለመጸለይ በልዘልዘልኝ ሶ ኤክሳይትድ 4 o'clock 5 o'clock I wake up ለመጸለይ እና ከዛ በኋላ ደግሞ እንደዛ የሀገር አገልጋይ ሲጽንብኝ ያልተሞላ ልክ ዋንስ መሞላት ከጀመርኩ በኋላ ገና ቸርቹ ስገባ ኃይል ይመጣል። ገና ያን ሰሞን ጌታ ሆይ በቃኝ እስክል ድረስ እግዚአብሔር መንፈሱን ላይ በቃ ፈሰሰ። ግን የእግዚአብሔር መንፈስ ሲመጣና ሰው በልሳን መጸለይ ሲጀምር ብዙ ነገሮች ተለወጡ። ከዛ በኋላ በህይወቴ አንደኛ የተቀየረው ነገር ፍርሃት ከህይወቴ ላይ ሄደ። ከዛ ፊት የነበረብኝ ሻይነስ ያ ቲሚዲቲ was gone። የእግዚአብሔር መንፈስ ከተሞላ በኋላ ድፍረት ሰጠኝ። just like መጽሐፍ ቅዱስ ላይ ጴጥሮስ በገረድ ፊት የካደው ኢየሱስን የእግዚአብሔር መንፈስ ከሞላበት በኋላ በነዛ በ3000 ሰዎች መካከል ለመመስከር ድፍረት እንዳገኘ I have the same experience። የነበረብኝ ፍርሃት ለሰዎች ጌታን ተቀበሉ ብሎ ለመመስከር የነበረ ፍርሃት፣ የብዙ ነገሮች ፍርሃት ከላይ ላይ ሄዱ። ቦልድነስ ውስጥ የመጣ አንድ ያ የተለወጠ ነገር በህይወት። ሁለተኛ የመጸለይ አቅሜ በጣም ዴቨሎፕድ ሆነ። ከዛ በፊት ያው ትንሽ ደቂቃ 15 ደቂቃ ጸልያለሁ ምናምን ነገር እንደዛ ነበር። በልሳን መጸለይ ከጀመርኩ በኋላ በቃ ለሰዓታት፣ ያኔ በተለይ ለ4 ሰዓት ለ6 ሰዓት በጣም ረጅም ሰዓቶች መጸለይ ጀመርኩኝ። የመጸለይ ካፓሲቲ እጅግ በጣም ዴቨሎፕድ ሆነ። ሌላ የተለወጠው ነገር በልሳን መጸለይ ከእግዚአብሔር መንፈስ ከተሞላውና በልሳን መጸለይ ከጀመረ የተለወጠው ነገር የእግዚአብሔር ቃል አንደርስታንዲንግ ሽፍት አደረገ። በቃ ከዛ ፊት አንብቤያቸው የማይገቡኝ የነበሩ የመጽሐፍ ቅዱስ ፓርቶች፣ ሀሳቦች ሬቨሌሽን መምጣት ጀመረ። የእግዚአብሔር ቃል መገለጥ መምጣት ጀመረ። እነዚህ 3 ነገሮች በህይወቴ ሲቀየሩ አይቻለሁ። ለሰዎች ለመመስከር ድፍረት ሳገኝ አይቻለሁ እና ፍርሃትን ከውስጤ ሲያባርር ቦልድነስን ሲሰጠኝ አይቻለሁ እና that was exciting moment ለኔ በጣም ኤክሳይቲንግ ሞመንቶች ነበሩ። የእግዚአብሔር መንፈስ እንደዛ መሞላት። ከዛ በኋላ ወደ አገልግሎት፣ የመጀመሪያ አገልግሎት የምስክርነት ነበር። ምስክር ጓድ ከዛ ገባው ማለት ነው ቸርች፣ እዛ ደቡብ መሰረተ ክርስቶስ እና እዛ መመስከር ጀመርን። ለሰዎች እንዲህ እንወጣ ነበር ምስክርነት። አንዳንዴም ብቻዬን እወጣለሁ። አንድ ኬፕ ነበረችኝ፣ እሷን ኬፕ አድርገና ዲማን ጠልጥያ ቦርሳ ነበረችኝ፣ እሷን ይዤ ትራክት እዛ ውስጥ ከትቼ በቃ ሰፈር ለሰፈር እዞራለሁ። በየሱቁ በየምናምኑ እየሄድኩ ለሰዎች ትራክት እሰጣለሁ። ለሙስሊሞች ራሱ ባለ ሱቆች ሄጄ አወራለሁ፣ እነሱ ጋር መሰክርላቸዋለሁ። እንደዚህ ምስክርነት አገለግል ነበር። ከዛ 18 ሲሞላኝ ወደ አሜሪካን ሀገር መጣሁ ማለት ነው። ወደ አሜሪካን ሀገር ከመጣሁ በኋላ እዚህ ስመጣ ደግሞ አገልግሎት እንትን ነበር። ቸርች የነበርኩበት ቸርች እንደ ቡክ ስቶር ነበራቸው። ቡክ ስቶር ውስጥ መጽሐፍቶች ይሸጡ ነበር። ከዛም ሌላ ደግሞ ያኔ ዩቲዩብ ምናምን የሚባል ነገር አልነበረም በዛን ወቅትና ስብከቶች በካሴት ላይ በ4 ማዕዘናው ካሴት እና በሲዲ ይቀዱ ነበር። ለዚህ ሰው መጥቶ ፕሮግራሙ ሲያልቅ ይሄንን ስብከት ፈልገዋለሁ ካለ ኦርደር ያደርጋል። $5 $10 ይከፍላሉ። ኦርደራቸውን እንቀበላለን። ከዛ የሚቀጥለው ሳምንት ሲመጡ ደግሞ ሪሲታቸውን ይዘው ሲመጡ የተቀዳውን እንሰጣቸዋለን። እንደዚህ አይነት አገልግሎት ነበር የጀመርኩት ማለት ነው ቸርች ውስጥ፣ እዛ ቡክ ስቶር፣ እዛ ካሴት ሚኒስትሪ ሄልፕ አውት በማድረግ። ከዛ በኋላ ደግሞ ባይብል ስተዲ መምራት ጀመርኩ። ቤት ለቤት ባይብል ትሬኒንግ ተሰጠን፣ 6 ወር ትሬኒንግ ተሰጠንና ጸለይኩ። ስጸልይ በጣም ስለ አገልግሎት የተወሰነ ወቅት ጸልይ ነበር። እግዚአብሔር በምን ላገልግል፣ በቃ በምን እንዳገለግል ነው የምትፈልገው የሚል ረጅም ቀናቶች ጸሎት ነበረኝ እና 2 ነገር እግዚአብሔር ኢንዲኬት አደረገኝ። አንደኛው ዝማሬ ነበር፣ ሁለተኛው ደግሞ ባይብል ስተዲ ውስጥ እንዲህ ከእግዚአብሔር ቃል ጋር ያለ አገልግሎት። ከዛ ባይብል ስተዲ ቸርቿ ትሬኒንግ ሰጠችን፣ በየቤቱ ተመደብን ማለት ነው። ሰው አንድ ቤት ተመደብኩ እኔ እዛ ቤት 2 ዓመት ባይብል ስተዲ በመምራት አገለገልኩ።
ኮሌጅ ውስጥ ሞንጎመሪ ኮሌጅ እያለን እዛም የተማሪዎች ባይብል ስተዲ ራሴ ፈጥሬ ማቃቸው ልጆች ጋር ተማሪዎች ባይብል ስተዲ እናደርግ ነበር። ባይብል ስተዲ በመምራት የተወሰነ አመት። ከዛ ኳየር ገባው። ረዥም አመት ኳየር 7 አመት 8 አመት ወደ 8 አመት ኳየር አገለገልኩ። ከኳየርም ደግሞ ሌላ የወጣቶች ፕሮግራም ላይ የወጣቶች ፕሮግራም ላይ ወርሺፕ ባክአፕ በማድረግ የወጣቶች ፕሮግራም ወርሺፕ ባክ ማይክ በመያዝ በዛ አገለገልኩኝ። እያለ ሄደ ማለት ነው። 2012 ላይ ወደ 2013 ሲገባ የነበርኩበት ቸርች አመቱ መጀመሪያ ላይ ጥቅስ እናወጣለን እና ጥቅስ ሲወጣ የደረሰኝ ጥቅስ በጣም አስደነገጠኝ። የሚያገለግለኝን አብ ያከብረዋል የሚል ጥቅስ ደረሰኝና በጣም ጥያቄ ፈጠረብኝ። ማለት እግዚአብሔር ሆይ እያገለገልኩ አይደል እንዴ? ኳየር አገለግላለሁ፣ በተለያየ ነገር ቸርች ውስጥ አገለግላለሁ እና ለምን ይሄ ጥቅስ ደረሰኝ የሚለው ነገር በጣም ጥያቄ ፈጠረብኝ። ስጸልይ there's more የሚል ነገር ውስጥ የመጣ ገና እግዚአብሔር እንደሚፈልገው ገና ሙሉ እንዳልሆነ ገና ማገለግለው ነገር እንደሚቀር እግዚአብሔር ውስጥ ያሳሰበኝ ማለት ነው። ከዛ በኋላ ነው የቃል አገልግሎት የተጀመረው። የቃል አገልግሎት ሲጀምር አክቹአሊ ዩቲዩብ ለመጀመር ሀሳብ አልነበረኝም። ኤፍኤም ሬዲዮ የሚባል ነበረ በዛን ጊዜ ማለት ነው። እና ኤፍኤም ሬዲዮ ላይ እንዲህ በቃ የተለያየ አገልግሎት ማገልገል የምትፈልጉ ላኩልኝ ይላል አዘጋጁ ማለት ነው። ሲል ኢሜል አረኩለት። እንዲህ መልእክቶች አንዳንዴ እንደዚህ ይመጡልኛል ከእግዚአብሔር ቃል የሆኑና እስቲ እያቸውና አንዱን መልእክት ልላክልህና እዩና ጥሩ ነው ብለህ ካሰብክ አብረን እንስራ የሚለውን ነገር ኢሜል አደረኩለት። ከዛ ሳረግለት እሺ ቀድተሽ ላኪልኝ አለኝ። በምን ልላክለት? ስብከቱን በምን ቀድቼ በምን ሚንስ ልላክለት? ሳስብ ዩቲዩብ መጣልኝ። ከዛ ዩቲዩብ ላይ ቱቶሪያል አየሁኝ እንዴት እንደሚቀዳና ሊንኩ እንዴት እንደሚላክ ማለት ነው። ከዛ ለሱ ለመላክ ብዬ ዩቲዩቡን ከፈትኩት ማለት ነው። ከፍቼ ቀዳውና ሜሴጁን ለሱ ሊንኩን ላኩለት። ከዛ ወዲያው ፕሮግራም ፈጠረልኝ። እሱ መንገደኞች የሚባል ፕሮግራም ሬዲዮ ፕሮግራሙ ላይ ብዙ ሺህ ሰው ይሰማው ነበር ባክዴን እና እዛ ላይ ቃል በቃል ማስተማር እንደዚህ ተጀመረ ማለት ነው። እና ለሱ ለመላክ ዩቲዩብ ላይ ገባለሁ። ዩቲዩብ ላይ ገብቼ ሊንኩን ለመላክ ነው። በዛው የዩቲዩቡ ተከፈተ ማለት ነው። ታዲያ በዚህ አጋጣሚ የተከፈተው እና ከ2012 አሁን ኦልሞስት 12 አመት እንደዛ ሊሆነው ነው። 12-13 አመት ሊሆነው ነው። ግን ከዛ በፊት ግን የቃል አገልግሎት ከመጀመሪ በፊት አሃድ ዋን ኢንካውንተር። ምክንያቱም እግዚአብሔር ለሆነ ያን ቃል ከደረሰኝ በኋላ የሚያገለግለኝን አብ ያከብረዋል የሚለው ነገር ከደረሰኝና ሞር እንዳለ እግዚአብሔር በተናገረበት በዛን ወቅት እግዚአብሔር ለሆነ አገልግሎት ሴትአፕ ሲያደርጋችሁ የሆነ ኢንካውንተር አንዳንዴ ይመጣል። ሁሌም አይደለም ግን አንዳንዴ እና ይሄን ለማንም ሰው ተናግሬ አላውቅም፣ ግን it's a great experience in my life። ከአንዲት ልጅ ጋር ሄድን። አሽላንድ የሚባል ቦታ ለጸሎት ሄደን እና ሰመር ይከፍታሉ ለጸሎት። ቨርጂኒያ ነው ያለው አሽላንድ ቨርጂኒያ። የታወቀ የጸሎት ቦታ አለን የነጮቹ። እዛ ሄድን ልንጸልይ ከልጅቷ ጋር ተነጋግረንና እረፍት ቀኖች ነበሩን። ከዛ የእነሱ ፕሮግራም አለ፣ ዋናው ፕሮግራም የሚያደርጉት እዛ ላይ ቃል አለ፣ መዝሙር አለ ምናምን። ከዛ እኛ ግን ብቻችንን መጸለይ ፈለገን። እኔና ያቺ እህት አንድ ክፍል ውስጥ ሆነን እንጸልይ። ሰው ዞር ሲልን መጸለይ ፈለገን እና ሰዎቹ በሙሉ እዛ ፕሮግራሙ ጋር ገብተዋል። እኔና እሷ ቀረን እዛ ክፍል ውስጥ ልንጸልይ። ያን ቀን ስንጸልይ በጣም ኃይለኛ የእግዚአብሔር መንፈስ በመካከላችን መጣ። ቃል እንቋቋመው ማንችለው ኃይል መጣ። እኔም ወደኩኝ። ባዶ ክፍል ውስጥ እኮ እኔና እሷ ያለን፣ ሌላ ሰው የለም። እኔም ወደኩ እዛ ጋር፣ እሷም ወደቀች። ከዛ በህይወቴ የማልረሳው አንድ ኢንካውንተር ሆነ ማለት ነው። ልክ ዘካርያስ እንደሆነው
ለተወሰነ ደቂቃ አፌ ተዘጋ። ከዛ መናገር አልቻልኩም ለተወሰነ ሚኒት። ከዛ ልጅቷ ተነሳች፣ ልታወራኝ ትሞክራለች። ናኦሚ ትለኛለች ከንፈሬና ከንፈሬ በግሉ እንደተጣበቀ ያው በያው እግዚአብሔር ፊት ነው የምናገረው፣ ይዋሻለሁ። ከንፈሬ ከና ከንፈሬ በግሉ እንደተጣበቀ ስቲክ አረግ ብለው ብል አፌ አይነቃነቅም። ኧረ ጌታ ወይ ምን እየሆንኩ ነው? ከዛ እግዚአብሔር ምን አለኝ፣ አፍሽ ላይ ስራ እየሰራው ነው እስከምጨርስ አይላቀቅም አለኝ። that day almost that no how many minutes የተወሰነ 15-20 ደቂቃ ብሞክር ብጥር ብለው እታገላለሁ፣ ቃፌን ለመክፈት እታገላለሁ። ከዛ ልክ በቃ ዘካሪያስ ነው ትዝ ያለኝ። በቃ ዱዳ ያደረገ መልአኩ መቶ ዱዳ ያደረገውና አይ ቲንክ የእግዚአብሔር መልአክ እዛ ነበረ መሰለኝና ቀን ላይ ማለት ነው። ቀን ላይ ከልጅቷ ጋር ጸሎት ከመጀመራችን በፊት እዛው ክፍል ሆነን ማለት ነው። አንዷ ነጭ መጣችና ኦ አይ ሲ ዘ ኤንጅል ኦፍ ጋድ ኢን ዲስ ሩም አለች። ከዛ ስትቀልድ ነው ሺዝ ጆኪንግ አውስ ቲንኪንግ ይህች ልጅ ሴትዮ እየቀለደች ነው ብዬ ስቅ ያለፍኳት እና በኋላ ግን ስንጸልይ እንደዛ ሲሆን አይ ምናልባት የእግዚአብሔር መልአክ እዛ መጥቶ ሊሆን ይችላል። ግን አሃዳት ኢንካውንተር እና እግዚአብሔር ያን ቀን አይኖ አንደበቴ ለቃሉ አገልግሎት እንደነካው በዛ ኢንካውንተር አውቃለሁ። ምክንያቱም ከዛ ሞመንት በኋላ ነው በቃል አገልግሎት ማገልገል የጀመርኩት። አሁን አቁም ብትሉኝም አላውቀውም እናገራለሁ። አንድ ጊዜ ያ ኢንካውንተር ወደ ህይወቴ ከመጣ በኋላ ነን ስቶፕ ነው። ከዛ በኋላ እግዚአብሔርን ቃል የምሰብከው ነን ስቶፕ ነው፣ ማስተምረው ነን ስቶፕ ነው በቃ። እና አይነው ያ ሞመንት የቃል አገልግሎት ጸጋ የተቀበልኩበት እንደሆነ አስባለሁ። ሌላም ደግሞ ጊዜ ሌላ ቸርች ውስጥ እንደዚህ የጸለይን አንድ አገልጋይ መልእክት ተናገረ ማለት ነው። እና አንዳንድ ሰዎች ላይ እግዚአብሔር መንፈስ ይመጣል እና ይሄ የሚመጣው መንፈስ ጆሮአችሁን ለእግዚአብሔር ድምፅ የሚከፍት ነው እና ይሄንን ቅባት የሚሰጣችሁ ነው ብሎ ተናገረ። የተወሰኑ ሰዎች ከዛ ንግግር በኋላ የተወሰኑ ሰዎች ላይ እግዚአብሔር ኃይል ወረደ ማለት ነው። እነዚህ ሁለቱንም ጊዜ በዛን ጊዜም የቃል አገልግሎት አልጀመርኩም። I had these encounters በእግዚአብሔር ነገር እግዚአብሔር ሲያዘጋጃችሁ ለሚፈልገው አገልግሎት። ሶስተኛ የማረሰው ድሪም ነው። ይሄ 2008 አይ ቲንክ ተናግሬው አውቃለሁ ከዚህ በፊት። የማረሰው ድሪም 2008 ላይ ነው ይሄ ህልም የሆነው ማለት 2008 ላይ what happened ያን ቀን እንዲያውም በጣም ከባድ ስራ ነበር የምሰራው። ካሽ ሬጅስተር ላይ ሰርቼ ክሪስማስ ነው ኒው ይር ኢቭ ነው እና ስራ መደቡኝ ማታ ላይ ቸርች መሄድ ፈልጌያለሁ፣ ግን ተመደብኩ ያን ቀን። ከዛ በጣም አዝኛለሁ። ማለት ጥቅስ እናወጣ ነበር የነበርንበት ቸርች እና ይሄ ጥቅስ ሳላወጣ በቃ የዓመቱን ጥቅስ ሳላገኝ ዛሬ ብዬ በዛ ላይ የኒው ይር ኢቭ ነው። ስራው በጣም አድካሚ ነበር። በጣም ደክሞኝ ነው የመጣሁት ያን ቀን። ገብቼ ተኛው ማለት ነው። ገብቼ ስተኛ በጣም ግልጽ የሆነ ህልም አየሁ። እንደዚህ አይነት ህልም በህይወት ዘመን አይቻልም። እና በህልሙ ላይ ቆሜ ለብዙ ሺህ ሰዎች እሰብካለሁ እና ሰዎቹ ፊታቸው አይታየኝም፣ ግን ራሳቸው የሰዎቹ ጭንቅላት ነው የሚታይ። እንደዚህ የኢትዮጵያ የገጠር ሜዳ ይመስላል እና የኢትዮጵያ የገጠር ሜዳ ላይ መሬት ላይ ተቀምጠዋል ብዙ ሺህ ሰዎች ማለት ነው። እና የምሰብካቸው አንድ ቃል ነው፣ ገላትያ ላይ ያለ ቃል ገላትያ 6:9 መሰለኝ። ባንዝል በጊዜው እናጭዳለን፣ መልካም ስራ ለመስራት አንታክት የሚለውን ቃል ነው የምሰብካቸውና ባንዝል በጊዜው እናጭዳለን፣ መልካም ስራ ለመስራት አንታክት እላቸውና ይሄንን ቃል ደግማችሁ ሰባኪዎች እንደሚሉት ደግማችሁ ይሄንን ቃል በሉልኝ እላቸዋለሁ ስላቸው እንዴት ነው እንደ ነጎድጓድ የብዙ ሺህ ሰው ድምጽ ነው ያንን ቃል መልሶ የሚልልኝና ባንዝል በጊዜው እናጭዳለን፣ የህዝብ ድምጽ ማለት ነው መልካም ስራ ለመስራት እና ስነቃ ሊትራሊ እግዚአብሔር ምስክሬ ነው ጆሮዎቼ ከድምፁ ጩኸት የተነሳ ፊዚካሊ ግለዋል ስነሳ ማለት ነው። እና ደንግጬ የተነሳው ጆሮዬ ግሏል። ድምፁ ሊትራሊ ጆሮዬ ላይ ነበር የሚያስተጋባው ማለት ነው። ህልምም አይመስልም ነበር። በቃ የእውነት ህዝብ መጥቶ ጆሮዬ ላይ ጮኸ ነው የሚመስለኝ ነበረውና
ነቅቼ ሩሜቴ ነበረች፣ እሷን ቀሰቀስኳት። ህልማየሁ ህልማየሁ ህልማየሁ። እነዚህ ሁሉ ማዘጋጃ ነበሩ እግዚአብሔር ሊወስደኝ ለሚፈልገው መንገድ። ይህም ጅማሬ ነው። እዚህ ጋር ያለው አገልግሎት ጅማሬ ነው። ዛሬ ለትንሽ ሰዎች ልሰብክ ይችላል፣ ነገ ግን ለብዙ ሺዎች እንደምሰብክ ያ የእግዚአብሔር ሀሳብ ነው። እና እንደዚህ የተባለ ወደ ቃል አገልግሎት ገባው ማለት ነው። እና ባጭሩ በ55 ደቂቃ ከጌታ ጋር ያለ ህይወት በትንሹ ስናፕሾት እንዴት ጌታ እንደተቀበልኩ፣ እንዴት ወደ አገልግሎት እንደገባው፣ እንዴት መንፈስ ቅዱስ እንደተሞላው ይህን ይመስላል ታሪኩ። እና በዚህ አጋጣሚ ምናልባት ይህንን ቪዲዮ የምታዩ ጌታን የማታውቁ ሰዎች ካላችሁ ወደ ኢየሱስ ክርስቶስ እንድትመጡ ህይወታችሁን ለክርስቶስ እንድትሰጡ ጋብዛችኋለሁ። በዚህ ምድር ላይ ሁሉ ነገር ፌል ያደርጋል። ገንዘብ ፌል ያደርጋል። ሰዎች ፌል ያደርጓቸዋል። እውቀት ፌል ያደርጋል። ጤንነት ፌል ያደርጋል። ምንም ፌል የማያደርግ ነገር የለም። የሚያስተማምናችሁ አንድ ብቻ ነው። እሱም ጌታ ኢየሱስ ክርስቶስ ነው። ኢየሱስን ማወቅ ለዘላለምም ህይወት በዚህም ዓለም ላለው መታመኛ ነው። ስለዚህ ወደ ኢየሱስ መታችሁ አትጎሉም፣ ታተርፋላችሁ። የዘላለም ህይወት ታተርፋላችሁ። ሰላምን ታተርፋላችሁ። ደስታን ታተርፋላችሁ። የህይወትን ፐርፐስ ታተርፋላችሁ። ስለዚህ ጌታን እንድትቀበሉ ጥሪ ነው። ካልገባችሁ ደግሞ በቃ አልገባኝም ካላችሁ ደግሞ ጠይቁት እግዚአብሔርን። እንደነገርኳችሁ እኔ ኮንፊውዝድ ስሆን ጠየቅኩ፣ እግዚአብሔር ወይ መንገዱን አሳየኝ። ስለዚህ ጠይቁት፣ እግዚአብሔር ይሰማል። ኢቨን እሱንም ሳታውቁት ብትጠይቁት የአብርሃም የይስሐቅ ያዕቆብ አምላክ የእስራኤል ቅዱስ ብላችሁ ከጠራችሁት ይሰማችኋል። የምድርና የሰማይ ፈጣሪ እግዚአብሔር ወይ ብላችሁ ከጠራችሁት ይሰማችኋል። ስለዚህ ካልገባችሁ አልገባኝም ግን መንገዱን አሳየኝ ብላችሁ መጸለይ ትችላላችሁ። ስለዚህ ጌታ ኢየሱስ ክርስቶስ እንደ ግል አዳኛችሁ አድርጋችሁ እንድትቀበሉ ጋብዛችኋለሁ። ይህን ውሳኔ ከወሰናችሁ ከኔ ጋር አጭር ጸሎት እናደርጋለን። አውል ፑት ማይ ኢሜል ዳውን። ዩዥዋሊ ኮሜንት አልከፍትም፣ ምክንያቱም የሚሳደቡ ምናምን የሚሉ ሰዎች ስላሉ ከነሱ ጋር ዲል ማድረግ ስለማልፈልግ ኮሜንቱን እዘጋዋለሁ። ግን ኢሜል አድራሻዬን ዲስክሪፕሽኑ ላይ አስቀምጣለሁ። ስለዚህ ጌታን ከተቀበላችሁ ወይም ደግሞ ማናቸውም አይነት ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮንስትራክቲቭ የሆነ ነገር በኢሜል አድራሻ mersha.naomi@gmail.com በሚለው ኢሜል ብታደርጉልኝ፣ ኢሜልን በቀን 5-10 ጊዜ ስለማየው አውል ሲት ይህን ይመስላል። ጌታን እቀበላለሁ። ኢየሱስ ክርስቶስን የግል አዳኝ መድኃኒት አድርጌ መቀበል እፈልጋለሁ። ህይወቴን ለኢየሱስ መስጠት እፈልጋለሁ። ከዓለም መላቀቅ እፈልጋለሁ። በቃ ይሄን ኢየሱስን ልቀርበው እፈልጋለሁ ካላችሁ ሌትስ ፕሬይ እንጨርሳለን። ይህን ጸሎት ከኔ ጋር አብራችሁ ጸልዩ። ጌታ ኢየሱስ ክርስቶስ ሆይ አመሰግንሃለሁ። ዛሬ ህይወቴን ላንተ እሰጣለሁ። ዓለምን፣ ኃጢአትን እክዳለሁ። ወደ አንተ እመጣለሁ። ህይወቴን ሙሉ በሙሉ ላንተ አስረክባለሁ። እስከ ዛሬ ድረስ ከልጅነቴ ጀምሮ እስካሁን የሰራሁትን ኃጢአት፣ በደል፣ መተላለፍ በክርስቶስ ኢየሱስ ደም እጠብልኝ፣ አንጻኝ፣ ወደ መንግስት ተቀበለኝ። ህይወቴን ሁሉ በእጅ አስረክባለሁ። በጌታ በኢየሱስ ስም አሜን አሜን። ይህን ጸሎት ከጸለያችሁ ፕሊስ ኢሜል ሚ አውል ኮንታክት ዩ። ጌታ ኢየሱስ ይባርካችሁ። ተባረኩ። ሜሪ ክሪስመስ። የተባረከ ክሪስመስ ይሁንላችሁ። የጌታ ኢየሱስን የልደት በዓል እያሰብን ጌታ የምናከብርበት ሲዝን ነው። በዚህ ሲዝን ደስ ብላችሁ እንድታከብሩ እመኝላችኋለሁ። ናኦሚ መርሻ ነኝ። ቻናሌ ላይ ሰብስክራይብ ካላደረጋችሁ ሰብስክራይብ፣ ሼር አድርጉ፣ ላይክ አድርጉ። እግዚአብሔር ይባርካችሁ። ባይ